እህቶቼ ኑ በመዳም ቤት በርበሬ አብረን እናዘጋጅ። በርበሬ ለሙከራ እንዴት ናችሁ? ሰላም ናችሁ ወይ? የሙሰላም ቻናል ቤተሰቦች ኑ ዛሬ እንግዲህ ይህንን የመሰለ በርበሬ በመዳም ቤት ሰርቻለሁ ማለት ነው። እርግጥ ትንሽ ነው አውቃለሁ። እንደ ትንሽነቱ መጠን ደግሞ ያው ለሙከራ ነው ብያችኋለሁ። ሲጀመርም የሚመቸኝና የሚጣፍጥ ከሆነ ሙሉ ትንሽ ያኔ ጨመር አድርጌ ለማዘጋጀት አስባለሁ ማለት ነው። አሁን እዚህ ጋር በርበሬን አድርጌ እንደዚህ ልሸከሽክ ነው ማለት ነው። እና እስከ መጨረሻው እውት አጭር ነው። ያው ይሰለቻችኋል ብዬ አልገምትም። 10 ደቂቃ ማለት ነው። 9 ደቂቃ ከምናምን ናት። እና እንደዚህ በርበሬያችንን ሸክሽከን ስቴፕ በስቴፕ እንሄዳለን ማለት ነው። እንደዚህ ስንሰራ ግን ሀገራችንን የሚያስታውሰን እውነት እንደኔ ማለት ነው። እና አሁን እዚህ ጋር እንደዚህ ያው በጣም የሚያስቸግረው ምኑ መሰላችሁ? እንትኑ እቃው አሁን ይሄ እንትን ሙቀጫ እና ሽንኩርት ምናምን የምንወቅጥበት ነው ማለት ነው። እንደዚህ እያደረገው በአንድ እጅ ይዤ በአንድ እጅ እየሰራሁ ነው እላችኋለሁ። የኔ ምርጥ ቤተሰቦች ማለት ነው። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እስከ መጨረሻው እውልኝ እስከ መጨረሻው ማለት ነው። እና ይሄንን የመሰለ በርበሬ ተየት አገኘሹ መቼም እንደማትሉኝ እርግጠኛ ነኝ። ተየት አገኘሹ ታላችሁም ደግሞ አሁን እዚህ ጋር ነጭ ሽንኩርትና ዝንጅብል ነው። በአንድ እጅ ነው የምሰራው። ያው ትረዱኛላችሁ ብዬ አስባለሁ። ይሄን የመሰለ ማለት ነው። እንግዲህ እንደዚህ አድርገን እንደ ሀገራችን ወቀጥ ወቀጥ እናደርጋለን። ግማሽ ተውስጥ አለኝ ዝንጅብልና ነጭ ሽንኩርቱ ግማሽ ላይ ማለት ነው እንዲዋዋድ እና በርበሬውን ከየት አመጣሽው ታላችሁኝ? በሳህን እንደዚህ ሳህን ፕላስቲክ ይዘው የሚመጡ የለም በራዱ በበራድም አለ በሚያቃጥለውም አለ እና እሱን አድርቄ ነው። እዚህ ጋር እንደዚህ እንደ ያገሩ ይለያይ እንደሆነ ስሙ አላውቅም። በእኛ ሀገር ድልዝ ነው የሚባለው። በርበሬ እየደለስኩ ነው። ምን እየሰራሽ ነው? በርበሬ እየደለስኩ ነው ይባላል። እና በርበሬን በዚች መልኩ ደልዣለሁ። ያው እንዳይቀጥለኝ ደግሞ በማንኪያ ነው። በማንኪያ እያወጣሁኝ ነው። እዚህ ጋር ግን በጣም ነው ሽታው የመድኃኔዓለም ያለ ልነግራችሁ አልችልም። ያማ አሁን ይሄ በነጭ ሽንኩርትና በዝንጅብል እንደዚህ የሆነ በሶ ብላ ጤና አዳም ቢጨመርበት እንዳገራችን ምን ሊሆን ነው ያልኩት። አሁን እዚህ ጋር እንግዲህ እንደምታዩት ያው ጨረሱ። እያወጣሁ ሙጥጥ ደልዤ ጨርሻለሁኝ እዚህ ጋር ማለት ነው። እንደዚህ አድርጌ አስቀምጣለሁ። ተደመደመ በቃ ሊቀመጥ ነው ትላላችሁ። በጣም ነው የሚጣፍጠው ግን በጣም ከምላችሁ በላይ። አሁን ስታዩት እንደዚህ ያው የካሜራም ችግር ሊኖርብኝ ይችላል። በአንድ እጅ ይዤ በአንድ እጅ እየሰራሁ ነውና የምቀርጸው የሚያምር አይመስላችሁም እንጂ በጣም ቆንጆ ነው። በጣም መልኩ ራሱ በጣም ያምራል። ጥፍጥናው ተውት፣ ጥፍጥና የግል ነው። በጣም የሚጣፍጠው። አሁን እዚህ ጋር እንግዲህ ፀሐይ ላይ አውጥቼ እንትን ብዬ ነው አንድ ያወጣሁትኝ። እንደዚህ አሁን አንኳር አንኳር የሆነው ለዛ ነው ማለት ነው። ያው በእጅ አልነካም። በእጅ እንዲች በኋላ ነው የተወሰነ እንደዚህ አሸት አሸት አደርገዋለሁኝ። ያኔ አንኳር አንኳር የሆነው ፀሐይ እንዲያገኝ ማለት ነው። ቶሎ የመድረቅ ባህሪ የሚያመጣው እንደዛ ሲሆን ነው። እንደዚህ አድርጌ አዘጋጅቻለሁ። እናንተም አዘጋጁ ማለት ነው። መዳም ቤት ግን የሚከታተሉ አረቦች ከሆኑ አይመቹም።
እንደዚህ አሸት አሸት የማደርገው አንኳር አንኳር የሆነውን እንዲፈርስ ማለት ነው፣ እንዲደርቅ። የታልደረቀ በርበሬ ታውቃላችሁ፣ የመቃጠል እንትኑ ትንሽ ነው፣ የመቃጠል እድሉ ትንሽ ነው የሚበቃው። እንዳይቃጠልባችሁ እንደዛ አድርጉ ማለት ነው። አሁን እዚህ ጋር እንግዲህ ይታመሳል ትላላችሁ። ይኸው እዚች ጋር እንግዲህ በርበሬን ብረት ምጣዴ ላይ ያደረገው ላምስ ማለት ነው። ሳጇ ራሱ ትንሽ ናት። በቃ እንደዚህ አምሳለሁ። ስቴፕ በስቴፕ ተከተሉት። ያው ለበርበሬ የሚያስፈልገውን አድርጌያለሁኝ። ተርጥብም ቅመም ተደረቅም ቅመም የጎደለውን ቢኖር ያው እንዳገሩ ማለት ነው። ነፃነት እንደሌለው እኔ ነፃነት ቢኖረው አውቃለሁኝ አለ። ብትፈልጉ ተደረቅ ብትፈልጉ ከርጥብ ማምጣት ይቻላል ማለት ነው። አሁን እዚህ ጋር ቅመሜን ጥቁር አዝሙድ፣ ነጭ አዝሙድ ያው ድንብላልም አለው ይታወታላችሁ። ጥምዝ፣ ቀረፋ ምንድን ነበር ስሙ? በስመ አብ ወወልድ ወመንፈስ ቅዱስ። ኮረሪማ አለው። ኮረሪማውን እኔ ሳልሆን ጊዜው ሴትዬ ለሮመዳን ስታመጣ ይዛ መጥታ ነው። ይሄ ምን ይሰራልሻል ስላት ስጡኝ ስላቸው ሰጡኝ አንድ ላይ አለኝ። እኔ እንትን ብየው ነው ፍንክትክት አድርጌ ያው አርጌዋለሁ ማለት ነው። ቀርጬው ነበር ግን ላሳያችሁ ስፈለፍል ኮረሪማውን ስፈለፍል ላሳያችሁ ቀርጬው ነበር። ሳየው እንትን ጠባብ ነው። ለዛ ነው ያላስገባሁላችሁ። ቅመሜ ያንን ይመስላል። እዚህ ጋር ደግሞ እንግዲህ ጨው በትንሿ ነው ያደረኩትኝ። ለምን ጨው ሲበዛ አንደኛ የመንጣት ባህሪ ይኖረዋል፣ ሁለተኛ ደግሞ በርበሬው ጨው ይበዛበታል። በርበሬ መካከለኛ ሲሆን ነው አሪፍ፣ ጨው ባይበዛበት ማለት ነው። እንደዚህ ጭምስ አድርጌ ጨንም ተበርበሬ ጋር አዋውዳለሁ። እናንተ ደግሞ እየሰራችሁ ሞክሩት። እውነቴን ነው የምላችሁ፣ ይጠቅማችኋል እንጂ አይጎዳችሁም። አሁን እኔ ለማዘጋጀት ዝግጁ ነኝ። ለምን ስላየሁት ስለቀመስኩት ማለት ነው። እንደዛ አድርጌ ለማዘጋጀት ተስፋ አለኝ። ይኸው እዚህ ጋር አሁን በርበሬም ቅመምም እንደዚህ ታምሶ ማለት ነው። ይሄን ነገር ስፌቱን የተጠቀምኩት ያው በርበሬ በባህሪው ቶሎ ልዝዝ የማለት ባህሪ ያለውና ሳህን ላይ ማድረግ አልፈለኩኝም። ስፌቱ የሆነ ንሽፍ ነገር እንደዚህ ድርቅ እንዳለ ያቆየዋል ማለት ነው። ስትፈጩትም ግራ ያጋባም። ግን እንደዚህ ቅመሞችን እና ጨን ቀላቀልኩ። ይሄኔ ነው እዚህ ጋር ያው እየፈጨሁ ነው እንግዲህ እንደዚህ እያደረግሁኝ ነው የምፈጨው። እንደዚህ በትንሽ በትንሿ ማለት ነው። በትንሽ በትንሹ ይሄን የመሰለ በርበሬ ፈጭቻለሁኝ ማለት ነው። እና ውዶችዬ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በተረፈ ሰርታችሁ ሞክሩት ነው የምለው። ማየት ማመን ነው። ሰርቶ መሞከር ደግሞ ትልቅ ጥቅም አለው ማለት ነው። እና ያው በሻይ ማጥለያ ነው አጠለው። እንግዲህ ምንም ማድረግ አይቻልም። ወንፊት የለኝ እዚህ ሀገር ላይ አለ፣ ግን እኔ አልገዛሁም። እና ወዶችዬ አበረታቱኝ እላችኋለሁ። እወዳችኋለሁ።